ግንቦት 8 1981 ዓመተ ምህረት በአዲስ አበባ ስቴዲየም የምድር ጦርና መብራት ኃይል እግር ኳስ ጨዋታ ላይ ነበሩ። በድንገት የጦር ጀቶች ሰማዩን አደበላለቁት። ሕዝቡ ግራ ተጋባ። ከሰዓታት በኋላም አሳዛኝ ነገር ተፈጸመ። ምን ነበር? ተመልክተናል። አብራችሁን ቆዩ። ግንቦት 8 1981 ዓመተ ምህረት በኢትዮጵያ በከፍተኛ የጦር መኮንኖች የተመራ መፈንቅለ መንግስት ተሞከረ። ነገር ግን ከሸፈ። ይህ መፈንቅለ መንግስት ከጅምሩ በጥንቃቄ በሚስጥር ተይዞ ለትግበራ ይበቃ አልነበረም። ይህም ለክሽፈት አብቅቶት ለሰማይ ለምድር የከበዱ ኢትዮጵያ ብቻ ሳትሆን ለአፍሪካ እንደ ሀብት የሚታዩ 26 ጀነራሎችን ደርግ ቀርጥፎ በላቸው። ደርግ ኢትዮጵያን ከንጉሱ ከተረከበበት 1966 ጀምሮ ስልሳዎቹ ተብለው የሚጠሩ ምሁራንን ኢትዮጵያ ጊዜና ገንዘብ አውጥታ ለአገልግሎት ያበቃቻቸውን ከጻፌ ትእዛዝ አክሊሉ ሀብተወልድ እስከ ሌተናል ጀነራል ኃይሌ ባይከዳኝ ከሪር አድሚራል እስክንድር ደስታ እስከ ጠቅላይ ሚኒስትር እንዳልካቸው መኮንን በጠራራ ፀሐይ ረሽነዋቸዋል። ከምሽቱ ልሳን ልብ አድርጉ እንግዲህ የደርግ ሰዎች ስብሰባ ላይ ወስነው ቁጭ ብለዋል። እዛ አራተኛ ክፍለ ጦር እንዳሉት ረፍት አድርጉ ተብሎ ልክ እንደገቡ በቃ ተንጫጩ። እኛሉ ሚኒስትር ዱልሙን ነው ግድግዳውን የህንፃውን ያስደገፏቸው። ተደገፉ በሙሉ አስደገፏቸው። ፊሽካ ተነፋ። ሁለት ጊዜ ነው ፊሽካ የተነፋ። ፓውዛ ላያቸው ላይ በርቷል። ረሸኗቸው። በጣም የሚያሳዝን ነገር ነው በእውነት። እነዚህ ሰዎች እኮ አገር ያቀኑ ናቸው። በጣሊያን ጊዜ አርበኛ የነበሩ ስደተኛ የነበሩ። ምንም እንኳን ለነዚህ ምሁራን ላይ ለተወሰደው እርምጃ ያላግባብ የበለጸጉና የመሳሰሉትን ምክንያቶች ቢሰጡም ደርግ ተብሎ በሰዓቱ ከሻለቃ በታች ባሉ ወታደሮች የተቋቋመው ኮሚቴ ባለው የወደፊት የስልጣን ፍላጎት በተለይም መንግስቱ ኃይለማርያም ባላቸው የወንበር ተስፋ ስልሳዎቹን ምሁራንን ጋሬጣ ይሆናሉ ብለው በጥልቁ ስላመኑ ነበረ። በ1981 መፈንቅለ መንግስት ሙከራ ከመደረጉ አስቀድሞ ኢትዮጵያ በደርግ እየተመራች ከግር እስከ ራሷ የገባችበትን ሶሻሊዝምን ትግላችን መራራ ግባችን ሩቅ እንደሚለው ሁሉ ከያቅጣጫው በተነሳው ጦርነት ውስጥ ዘፍቋት የፖለቲካ መሪውም ጦሩም በጦርነት ተሰራጭቶ ነበረ። ሁሉም ነገር ወደ ጦር ግንባር እያለ ኢኮኖሚው ዜጋውንም እየጨረሰ በነበረው ጦርነት ከህዝቡም ከወታደሩም የሚነሳው ጥያቄ ከመሪዎቹ ጀነራሎች ልብ ውስጥ ገብቶ ነበር። በዚህም ምክንያት ከፍተኛ ጀነራሎች መንግስቱ ኃይለማርያምን ለማነጋገር አሰቡ። ሐሳባቸው ደግሞ ባህረ ነጋሽ በተባለው ጦርነት ምንም እንኳን ድል ቢገኝም ብዙ ኢትዮጵያውያን ወታደሮች ያለቁበት ነበረ። ለዚህም ምክንያቱ ጀነራሎቹ ያወጡት የጦር እቅድ ኮሎኔል መንግስቱ ኃይለማርያም ባለመቀበልና ድል እንጂ እልቂቱ የማይገዳቸው የሶሻሊስት ሶቪየት አማካሪዎቻቸውን እቅድ በጦርነቱ በመዋላቸው የደረሰውን የሰው ኃይል ኪሳራ ጀነራሎቹን አበሳጭቷቸው ነበር። እናም በጀነራሎቹ ዘንድ የማይሰሙን ከሆነ እናወርዳቸዋለን፣ እናናግራቸው የሚል ስሜት ተፈጥሯል። ነገር ግን መንግስቱ ኃይለማርያም ይህንን የጀነራሎቹን እቅድ ቀድመው ስለተረዱ የስልጣን ሽግሽግ አደረጉ። የመፈንቅለ መንግስቱ ቁንጮ የሆኑትን ሜጀር ጀነራል ፋንታ በላይን ከአየር ኃይል አዛዥነት ወደ ኢንዱስትሪ ሚኒስቴር፣ ሌሎችንም የስልጣን ሽግሽግ አደረጉ። ይህም ግንኙነታቸውን ለመቅረጥ በማሰብ ነበረ። የመፈንቅለ መንግስቱ ጥንስስ የተጀመረው 1981 ዓመተ ምህረት በነበረው የኬንያ የነጻነት በዓል ለመታደም ጀነራል ፋንታ በላይና ጀነራል ዘውዴ ገብረየስን ጨምሮ ከመንግስቱ ኃይለማርያም ጋር ተጉዘው ነበረ። ኬንያ ላይ ነበር በጀነራል ፋንታ በላይ ሐሳብ አመንጭነት ኋላ ላይ የደቡብ እዝ አዛዥ ለነበሩት ለጀነራል ዘውዴ ገብረየስ የተነገራቸው። ጀነራል ዘውዴም ይህ ነገር እኔም ልብ ውስጥ ያለች ነገር ነች አሉ። ከዚህ በኋላ በየቦታው የመፈንቅለ መንግስት ጥንስስ ማቆጥቆጥ ጀመረ። ለመንግስቱ ኃይለማርያም ግን ማንቂያ ደውል ነበር። ተነሳ
ጀነራል አበራ አበበ ሐረር የሚገኘውን ለመንግስቱ ዘብ የሆነውን የኩባ የታንክ ምድብተኛ ጦር እንዲነሳ ያነሱት ሐሳብ መፈንቅለ መንግስቱን የሚደግፉ ሰዎችን ጀነራል ደምሴ ቡልቶ የሚሰጧቸው የማዕረግ እድገትና የመሳሰሉት እንቅስቃሴዎች የመንግስቱ ቀኝ ሻምበል መንግስቱ ገመቹን ጨምሮ የደርግ ደህንነቶች ነገሩን በንቃት እንዲከታተሉ አድርጓቸዋል የሚሉ መላምቶች አሉ። ይህ በእንዲህ እንዳለ 1981 ሜይዴ ሲከበር ሚያዝያ 23 በአከባበሩ ላይ የሚገኙት አምባሳደሮች አልተገኙም። ይህም መፈንቅለ መንግስቱ እውን እንደነበርና መረጃው እንዳላቸው ያመላከተ ነበረ። ሐረር የሚገኘውን ጦር የሚያዙት የእስራኤል አየር ወለድ ኮማንዶ ምሩቁ ጀነራል አበራ አበበ ወደ ኤርትራ እንዲንቀሳቀሱ ሲታዘዙ በሚሌ ሳይሆን አዲስ አበባን አቋርጬ ሄዳለሁ ማለታቸው ሌላኛው ምልክት ነበረ። መፈንቅለ መንግስቱ ሐሳብ እየጎመራ በአስመራና ከአዲስ አበባ ውስጥ ለውስጥ ውይይቶች ቀጥለዋል። በተለይም የደርግ ደህንነቶች ከባድ ክትትል የተነሳ በጀነራሎቹ መካከል ግንኙነት ጥርጣሬ የሚፈጥር ስለነበረ እንደ ምክንያት የሚጠቀሟቸው ስልቶች ነበሩ። ጀነራል ታመመ እንጠይቀው ተብሎ የማዕከላዊ እዝ ሆስፒታል ወይም ደግሞ ጦር ኃይሎች ሆስፒታል ሊጠይቁት ሄደው ውይይት ያደርጋሉ። ሚያዝያ 27 ቀን ዋና የሚባሉት የቀድሞ አየር ኃይል አዛዥ የወቅቱ የኢንዱስትሪ ሚኒስቴር ሜጀር ጀነራል ፋንታ በላይ፣ የጦር ኃይሎች ኢታማዦር ሹም ጀነራል መርዕድ ንጉሴ፣ የመከላከያ ዘመቻ መምሪያ ኃላፊ ጀነራል አበራ አበበ፣ የአየር ኃይል ምክትል አዛዥ ጀነራል ሰለሞን በጋሻው፣ በአስመራ ደግሞ ጀነራል ደምሴ ቡልቶ፣ ጀነራል ቁምላቸው ደጀኔ አፈጻጸሙ ምን እንደሆነ ምን መሆን እንዳለበት ፕሬዝዳንት መንግስቱ ኃይለማርያም ግንቦት 7 ወደ ምስራቅ ጀርመን ስለሚጓዙ በሚሳኤል መቱ አየር ኃይል በጦር ጀቶች ከበባ አድርጎ ኤርትራ አርፈው በቁጥጥር ስር እንዲውሉ ተነጋገሩበት። ነገር ግን ጀነራል ሰለሞን በጋሻው ይህ ነገር ሲቪሎችንም አብረው ስለሚጓዙ ያንን ማድረግ ዓለም አቀፍ ተጽዕኖ ይፈጥርብናል ብለው ሐሳብ አቀረቡ። ይህም በዚህ ምክንያት ሳይሳካ ቀረ። ከመካከላቸው ጀነራል አበራ አበበ ይህ ነገር ይብሰል የሚል ሐሳብ አቀረቡ። ሌሎች ግን ይህንን ነገር ካቆየነው ምስጢራዊነቱ ይጎርላል፣ ይህ ደግሞ ሌላ መዘዝ ያስከትላል የሚል መልስ ሰጧቸው። የፕሬዝዳንት መንግስቱ ኃይለማርያም አሸኛኘት ላይ የጦር ኃይሎች ኢታማዦር ሹም ጀነራል መርዕድ ንጉሴ ብቻ ሲቀሩ ሌሎች ጀነራሎች በአሸኛኘት ፕሮግራሙ ላይ ተገኙ። ጀነራል መርዕድ ቻይና ሬስቶራንት ምሳቸውን ለመብላት ነበር ያልተገኙት። ከሽኝቱ በኋላ የደርግ ደህንነቶች ማን ወዴት እንደሚሄድ እየተከታተሏቸው ነበረ። ሁሉም ጀነራሎች ተሰብስበው መከላከያ ሚኒስቴር ተገኙ። ጀነራል ፋንታ በላይ ወደ ቦታው አመሩ። በቦታው ሲደርሱ ሁሉም ተሰባስቧል። ነገር ግን ጀነራል መርዕድ ዋናውን ወንበር ይዘው ጠበቋቸው። ለዚህም እንደ ምክንያት የሚቆጠረው ጀነራል ተስፋዬ ትርፌ መንግስቱ ኃይለማርያም ወደ ስልጣን ከመምጣታቸው በፊት ንጉሱ ከስልጣን ሲነሱ የደርግ ኮሚቴን ከሁሉም ቦታ ጠርቶ ያቋቋመው ኮሎኔል አጥናፉ አባተ ለመንግስቱ እድሉን በመስጠታቸውና መንግስቱ ምላሱን ተጠቅሞ ኮሚቴውን አሳምኖ ወደ ራሱ እንዳዞረና ኮሎኔል አጥናፉ አባተን ስልጣን ነጥቆ ዞር እንዳደረጋቸው ለጀነራል መርዕድ በመንገር ቦታውን እንዳይለቁ በማሳሰባቸው ጀነራል መርዕድ ወንበሩን ይዘው ተገኙ። ይህም ከጥንስሱ ጀምሮ ነገሩን እዚያ ያደረሱት ጀነራል ፋንታ በላይን በዚህ ነገር ደስተኛ እንዳይሆኑ አደረጋቸው። ሌላኛው የመፈንቅለ መንግስቱ የጎንዮሽ ትግል ስኬቱ ላይ አሉታዊ ተጽዕኖ አሳደረ። በወቅቱ የደርግ መንግስት ጦር 90 እና 80% የሚገኘው በኤርትራ ነው። አየር ወለድን የሚመሩት ጀነራል ቁምላቸው ደጀኔ አየር ወለድን ይዘው በቦታው እንዲገኙና ከበባ እንዲያደርጉ ታዘዋል። ሁሉም ጀነራሎች መከላከያ ሚኒስቴር ውስጥ ስብሰባ ተቀምጠው ጀነራል አበራ አበበ ወጣ ገባ እያሉ ትዕዛዝ ይሰጣሉ። በዚህ ጊዜ የመከላከያ ሚኒስቴር አዛዡ ጀነራል ኃይለ ጊዮርጊስ ወደ መከላከያ ሚኒስቴር ወደ ግቢው ሲገቡ የተመለከቱን ነገር አላማራቸውም።
የዘሬ ሃይማኖት ልዩነት አንሻ ይላሉ ልጆችሽ ፍቅራችን ተነሳ ተራመድ ወደ ቤተ መንግሥት ተመልሰው ሄዱ። ጉዳዩን አስረድተው የኮሎኔል ሸለመን ጦር አስከትለው ተመልሰው ወደ መከላከያ ሚኒስቴር መጡ። መከላከያ ሚኒስቴርን ይጠብቀው የነበረውን ጦር አንስተው በራሳቸው ጦር ተኩ። በዚህ ጊዜ በጀነራል ቁምላቸው ደጀኔ የሚታዘዘው አየር ወለድ በቦታው አልደረሰም ነበረ። መከላከያ ሚኒስቴርን የሚጠብቀው ጥበቃ የመፈንቅለ መንግስቱ ዕውቅና ስላልነበረው የተባለውን አደረገ። ጀነራል አበራ አበበ የመከላከያ ሚኒስቴሩን ሰራተኞች ሰብስበው መመሪያ እየሰጡ በነበረበት ወቅት ጀነራል ኃይለ ጊዮርጊስ መጥተው አንተ ሰው ምን እያደረክ ነው አሉት። ከዚህ በፊትም በነበራቸው አለመግባባት የሚተዋወቁት ሁለቱ ጀነራሎች ጀነራል አበራ አበበ እርስዎ ይተዉ፣ ይህ እርስዎን አይመለከትም ቢላቸውም መሳሪያቸውን አውጥተው ሊተኩሱ በመሞከራቸው ግራኙ ጀነራል አበራ አበበ ቀድሞ ተኮሰባቸው። እሳቸውን ገድሎ ወደ ውስጥ ሲያመራ በአጋጣሚ ጀነራሎቹ ክፍሉ ስላልተመቻቸው ክፍል ቀይረው ነበረ። ይህንንም የተመለከተው ጀነራል አበራ አበበ ተይዘዋል ማለት ነው ብሎ አሰበ። ወደ ውጭ ወጥቶ አጥር ዘሎ የነበረውን ጥበቃ ካፖርታ ነጥቆ ለመደበቅ አመራ። ይህ በእንዲህ እንዳለ የአየር ወለድን የሚያዘው ጀነራል ቁምላቸው የሚታዘዙት በጀነራል አበራ ስለነበረ ጀነራል ቁምላቸው ጦሩን የት ላድርገው ለማለት ቢደውሉ ጀነራል አበራን ሊያገኟቸው አልቻሉም። መፈንቅለ መንግስቱ የበሰለ ስላልነበር ማስታወቂያ ሚኒስቴር፣ ኤርፖርት የመሳሰሉትን ቦታዎች መያዝ ሲገባቸው ይህ ሳይሆን ቀረ። ይልቁንም የመንግስቱ ቀኝ እጅ ሻምበል መንግስቱ ገመቹ፣ ደበላ ዲንሳ፣ ጀነራል አዲስ ተርላ መከላከያ ሚኒስቴርን በጦራቸው ከበው ድርድር ሊደረግ ብለው ጀነራል ፋንታ በላይን ጠሩ። ነገር ግን ጀነራል ፋንታ ፈቃደኛ ሳይሆን ቀርተው እነርሱ ተጠግተው እንዲደራደሩ የኮሎኔል ሸለመው ጦር በድምጽ ማጉያ እጅ ስጡ የሚል ትዕዛዝ ለመፈንቅለ መንግስት አድራጊዎች ያስተላልፋሉ። በስብሰባው ላይ ያሉት ጀነራሎች ለየክፍሎቻቸው ሲደውሉ በመጨረሻው ሰዓት መፈንቅለ መንግስቱን የተቀላቀሉት የአየር ኃይል አዛዥ ጀነራል አማሃ ደስታ ለጀነራል ሰለሞን ትዕዛዝ ሰጡ። በዚህ ጊዜ ጀነራል ሸለመው ጦር ከከበበው ከመከላከያ ሚኒስቴር ላይ ጦሩን ካላነሳ በአየር ኃይል ቤተ መንግስቱን እደበድበዋለሁ አሉ። በዚህ ጊዜ ኮሎኔል ስዩም ታው ብዙ ጉዳት ያደርሳል፣ ነገር ግን እንደራደር፣ ተነጋግረን እንነግርሃለን አሉት። ምናልባትም በወቅቱ 11 ሰዓት እየተሻገረ ስለነበረ ምሽት ከሆነ ታርጌቱን መምታት እንደማይችሉ ስለገባቸው ጊዜ መግዣ ነበር የተጠቀሙት የሚሉ ምክንያቶች ይቀርባሉ። በመጨረሻም የፕሬዝዳንት መንግስቱ ኃይለማርያም ታማኝ ፕሬዝዳንት መንግስቱ ከሀገር ሲወጡ በምትክነት የሚመሩት ሻምበል መንግስቱ ገመቹ ጦሩን አዘው ሁሉንም በቁጥጥር ስር አዋሉ። መጨረሻም ሁለቱ ጀነራሎች ብቻ ቀሩ፣ ጀነራል አምሃና ጀነራል መርድ ንጉሴ። የሚመጣውን ነገር ስለሚያውቁት ሁለቱም ራሳቸውን አጠፉ። ጀነራል ቁምላቸው ደጀኔም መፈንቅለ መንግስቱ እንደከሸፈ ስለተረዱ ከአካባቢው ተሰወሩ። ኋላም አሜሪካ ገብተዋል። የወቅቱ የኢንዱስትሪ ሚኒስቴር የነበሩት ሜጀር ጀነራል ፋንታ በላይ ከክሽፈቱ በኋላ ተሰውረው በጸጥታ ኃይሎች ሲፈለጉ ቆይተው በኋላ ላይም መከላከያ ሚኒስቴር ግቢ ውስጥ ተሸሽገው ተገኙ። ከቀናት በኋላም ምርመራ ላይ እያሉ በድንገት ተገደሉ። አስመራም የሁለተኛው አብዮታዊ ሰራዊት አዛዥ የነበሩት ሜጀር ጀነራል ደምሴ ቡልቶም
የመሩት የአስመራው መፈንቅለ መንግስት ከ3 ቀናት ሙከራ በኋላ በመክሸፉ አየር ወለድ ወታደሮች እሳቸውን ጨምሮ 14 ጀነራሎችን በአሰቃቂ ሁኔታ ጨፈጨፏቸው። ብርጋዴር ጀነራል ከበደ መሐሪ የድርጅት መምሪያ ኃላፊ፣ ብርጋዴር ጀነራል ከተማይ ተንፍሱ የ606ኛ ኮር ዋና አዛዥ፣ ብርጋዴር ጀነራል ከበደ ወልደ ጻድቅ የሁለተኛው አብዮታዊ ሰራዊት ምክትል አዛዥ፣ ብርጋዴር ጀነራል ሰለሞን ደሳለኝ 102ኛ አየር ወለድ ክፍለ ጦር አዛዥ፣ ብርጋዴር ጀነራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ፣ ብርጋዴር ጀነራል ታዬ ባላኬር የኤርትራ ክፍለ ሀገር አብዮታዊ ፖሊስ ዋና አዛዥ፣ ብርጋዴር ጀነራል ወርቁ ቸርነት የሁለተኛ አብዮታዊ ሰራዊት የፖለቲካ መምሪያ ኃላፊ፣ ብርጋዴር ጀነራል ንጉሴ ዘርጋው የአስመራ አየር ወለድ ዋና አዛዥ፣ ብርጋዴር ጀነራል አፈወርቅ ወልደ ሚካኤል የኤርትራ ክፍለ ሀገር የአስቸኳይ ጊዜ ዋና አስተዳዳሪ፣ ዶክተር ኮሎኔል ጌታቸው አወቀ የሁለተኛ አብዮታዊ ሰራዊት ሆስፒታል ሜዲካል ዳይሬክተር፣ ኮሎኔል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር አዛዥ፣ ሌተናል ኮሎኔል ዮሐንስ ገብረ ማርያም የሁለተኛ አብዮታዊ ሰራዊት ወታደራዊ መረጃ ኃላፊ፣ ሌተናል ኮሎኔል ፈቃደ እንግዳ የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ ረዳት ኃላፊ፣ ሻለቃ ካሳ ፈረደ የሁለተኛ አብዮታዊ ሰራዊት መሐንዲስ መምሪያ ኃላፊ። እኚህ በስም የተጠቀሱት እንጂ ሌሎቹም በብዛት ከዚህ ባለፈ ተጨፍጭፈዋል። 1981 መፈንቅለ መንግስትም ከመከላከያ ሚኒስቴር ግንቦት 8 በልዩ ጥበቃ ብርጌድ በቁጥጥር ስር የዋሉትና ከአስመራው የአየር ወለድ ግድያ የተረፉት 12 ጀነራሎች ጉዳያቸው በከፍተኛ ወታደራዊ ፍርድ ቤት ሲታይ ቆይቶ በድንገት 1982 ዓመተ ምህረት ፕሬዝዳንት መንግስቱ ባስተላለፉት ፖለቲካዊ ውሳኔ ርዕሰ ብሔሩ ወይም በአሁኑ ለፕሬዝዳንት ያቀረቡት የይቅርታ ጥያቄ ውድቅ ተደርጎ በጥይት ተደብድበው ተገደሉ። 4 ሜጀር ጀነራሎችና 8 ብርጋዴር ጀነራሎች ከምድር ጦር አዛዥ ከአየር ኃይል ምክትል አዛዥ በከፍተኛ ወታደራዊ መኮንኖችን ያካተተ ነበረ። ፕሬዝዳንት መንግስቱ ኃይለማርያምም 2 ዓመት ሳይቆዩ ከመንበረ ስልጣናቸው ተባረው በሽሽት ወደ ዚምባብዌ ገቡ። ኢትዮጵያም ይህን ሁሉ የጦር መኮንኖች አጣች። በተለይም ኤርትራን መልቀቋ ዘመኖችን የተሻገረ ዋጋ አስከፍሏታል። እናም የሀገር ሰው መሪዎችን ልቦና እንዲሰጣቸው ከስልጣን ባሻገር ለሀገር የሚያስቡበትን አእምሮ እንዲሰጣቸው ፈጣሪን እንማጸን እንላለን። ቸርን ሰንብት።